ግን ሩታ መመለስ የምትፈልግ ሴት አይደለችም። ገብቷቸዋል። መመለክ ተመልሳ ከባሏ ጋር መሆን የምትፈልግ ሴት አይደለችም። እሷ እለመጫ ምንም የምታመጡት ነገር የለም። ምንም አታመጡ። ምንም ብታደርጉ አብርሃምን ለመጣል ብትሞክሩ፣ ምንም ብትሰሩ አብርሃምን ልትጥሉት አትችሉም። ልንገራችሁ አንድ ባንድሽ ነው ዛሬ ልክሽን ነው የምናገረው ማለት ነው። በጣም ተግማማችሁ፣ በጣም ሸናችሁ እንዴ! አብርሃምን ምን አርግ ነው የምትሉት? አረ ሩታ በእናትሽ ይሄን ያህል ቅናት፣ የቅናት መንፈስ ይሰበር። ይሄን ያህል የቅናት መንፈስ ነው እንዴ ነው? አረ በስመ አብ መንፈስ ቅዱስ። እሱ ልንገርሽ አንድ ነገር ላስታውስሽ ሩታ፣ አንቺን አሳስሮ ሊያስገባሽ ነበር። ግን ምንድነው ያለው? እስከ 4 ቀን ነው እስከ 5 ቀን ምንድነው ያለው? የልጄ እናት ነች አልችልም፣ እሷ ማሳሰር አልችልም ብሎ ነበረ ሲጠብቅ የነበረው ካስታወሽ ማለት ነው። የልጄ እናት ነች ህፃኑሳ፣ ስለዚህ እኔ እሷን አላሳስራትም ነበር ያለው። አንቺ ግን በቃ ከዳኒ ጋር ሆነሽ አብርሃምን ለመጣል አንቺ ተንኮል እስከመቼ ነው ግን? ተንኮልሽ እስከመቼ ነው የሚያበቃው? ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለሩታ እንዲደርስልኝ አድርጉልኝ። ይሄን ያህል የተንኮል ጥግ መሄድ ምን ያደርጋል? ቅድም ኤፍሬም ተብዬው ሩታን ተዋት፣ ሄርሜላን ተዋትና ሩታ ጋራ ተመለስ ያልከው ማለት ነው። ለዚህ ነው የሚመለሰው እሱ። ለዚህ ተንኮል የምትጠለስበት ቀን በቀን ተንኮል ይዛ የምትመጣበት ሴት ጋር ነው እሱ አብሮ የሚሆነው አብሮ የሚኖረው። እኔ እግዚአብሔርን አብርሃምና ሩታ ቢመለሱ ደስ ይለኝ ነበር። ግን ሩታ መመለስ የምትፈልግ ሴት አይደለችም። ገብቷቸዋል። መመለክ ተመልሳ ከባሏ ጋር መሆን የምትፈልግ ሴት አይደለችም። እሷ መጫወት ምናምን በቃ ሙድ መያዝ ምናምን እሷ ፍላጎቷ። ለአብርሃም ፍላጎት ከሌለሽ ለምን ነው ቂጥቂጡ ስር እየሄድሽ ልጁን ነገር የምትዩ? አንተም ብትሆን ዳኒ ብትሆን ማን አንተ ምንድነው? በቃው ስራችሁ ነው እንድትጠረጠሩ ያደርጉ አይደለም አብርሃም አይደለም እኛ ማናቃችሁ እናንተ እንድትጠረጠርናችሁ። ለምን ስራችሁ ነው የምታረጉ ስራ የምትሆኑት አካውን እንድትጠረጥራችሁ አድርጓል። ምንም ብታረጉ ምንም አብርሃምን ልታሳስሩ አትችሉም። አብርሃምና ሄርሜላንም መለየት አትችሉም። ምንም ብታረጉ ምንም ጎማ መታችሁ ብታቀጣጥሉ እንኳን ሄርሜላና አብርሽን ልትለዩ አትችሉም። ለምን? ሄርሜላ በጣም ጎበዝ ነች። አንደኛ ለአብርሃም ያላት ቦታ የተለየ ነው። ልንገርሽ ሩታ፣ ለአብርሃም ያላት ቦታ ልዩ ቦታ ነው ያላት። በጣም ነው አብርሃምን የምትወደው፣ በጣም ነው የምታፈቅረው። ለአብርሃም የፈለገችውን ኩላሊቷን እንኳን ስጭ ብትባል እምቢ የምትል ሴት አይደለችም። ልንገርሽና ማለት ነው። ይሄን አንቺ ተንኮል ስትጠነስሽበት እኔ በጣም ነው የሚገርመኝ። እንዴ ይሄናል ምንድነው? ቆይ ምንድነው ችግርሽ? ታረቂ ተባልሽ ሰለመንሽ አልፈልግም ማለት አሁን ደግሞ ሌላ ተንኮል ደግሞ ሌላ ሻጥር ደግሞ ይዛችሁ ትመጣላችሁ። አብርሃምን ተውት እስቲ። አብርሃም ትንሽ ይረፍበት። ትታሰራለኝ እንድታሰር ትታሰራለህ። አንተ እኮ ያረከው ነገር እኮ ነው እንድትታሰር ያደረገው። አካሁን የልጅቷን ፎቶ አሳጥባ መተ በየቦታው ለመለጠፍ ያረከው የሳቀው ሳቅ ምን እኮ ዳኒ አይደለም መታሰር ሌላ ነገርም ተደረጉ ነበረ። ቂጣችሁ እስከ ቢለበለብ ነበር መገረፍ የነበረባችሁ። ሄርሜላ ጀግና ነች። በቃ አሸንፋለች፣ ወስዳለች። በቃ ይሄን እመኝና የራስሽን ህይወት ጀምሪ። እንዴ ምንድነው ይሄና ልጁ ምን አድርግ ነው የምትሉት? ማርያምን አብርሃም በጣም ተሰቃየ። እግዚአብሔርን ነው የምላችሁ። ደግሞ አብርሃም ላይ ዛሬ አዲስ ነገር አይቼበታለሁ። አብርሃም ላይ በጣም የሚገርም አዲስ ነገር ነው ያዩት። ከዚህ በፊት አድርጎት ያውቃል ወይስ እንዴ ነው ነገሩ? እኔ አይቼው አላውቅም ይሄን ነገር። ዛሬ አየሁት ነገር እኔ እንጃ ምን ይሁን ግን አላውቅም። ብቻ የሆነ ነገር አይቻለሁ አብርሃም ላይ። እናንተ አይታችኋል ወይስ ነበረ? እኔ አላስተዋልኩትም። እኔ አይቼው አላውቅም እና የሆነ ያስተዋልኩት ነገር አለ። እስቲ ድረሱበት። ምንድነው ያያችሁት ነገር? እስቲ ኮሜንት ላይ ጻፉ። እኔ ያየሁት ነገር አለ አብርሃም ላይ። አስተውላችኋል? አይታችኋል? እናንተ አይታችኋል? ካያችሁ ንገሩኝ፣ ጻፉልኝ ኮሜንት ላይ። እኔ ያስተዋልኩት እንደው ጎበዝ ከሆናችሁ እናንተ ኮሜንታተሮች በደንብ ቪዲዮ የምታዩ ከሆነ እስቲ አብርሃም አዲስ ነገር እሱ ላይ አይታችኋል? አላያችሁም? የሆነ ነገር ብቻ ተደርጓል አብርሃም የሆነ በቃ የሆነ ነገር ግን ከዛ በፊት ሊሆን አሁን አላውቅም። ብቻ እኔ ዛሬ ነው ያየሁት። እናንተ አይታችሁም ልትሆን ትችላላችሁ። እስቲ ቆይ ቪዲዮቹን አሁን ገብቼ ፈትሼ አየዋለሁ። ትናንትና የሰራውን ቪዲዮ እስቲ አየዋለሁ። ትናንትና ነበር አልነበረውም? ትናንትና ማርያምን አልነበረውም እንዴ? ትናንትና ቪዲዮ እስቲ እኔውና ነበረ አልነበረም? እንዲህ አብርሽ አዲስ ነገር እና ውዶቼ ማርያምን ለምታረጉት ለሩታ የምታረጉ ነገር እያንዳንድሽ እኔን ልትሰድቡኝ ትችላለሽ። ስደቡኝ እንደፈለጋችሁ። ግን
በቃ ሩታ የምታደርገው ነገር ሁሉ በጣም እያናደደኝ ያለው እኔ እውነት ትላንትና እንኳን አረገዝኩ ስትል ምን ያህል ልቤ እንደተጎዳ ቃለሁ። ግን እሷ ምንም በቃ ምንም አብርሃምን ማሳሰር የአብርሃምን ውድቀት ምናምን በጣም ነው የሚደብረው። በጣም እኔ እንጃ አብርሃምን ውድቀት ማየት ላንቺ ምን እንደሚያስደስሽ ብቻ እግዚአብሔር ይወቀው። እውነቴን ነው የምናገረው ቤተሰብ ምን እንደሚያስደስታት እንዴ! ሰው እንዴ ነው ለባሉ ውድቀት የሚመኘው? ወይ ነበረው እናንተ ላስተዋልኩትም ነበር ቤተሰብ ነበረው ትላንትናም ነበረው። እናንተ አስተውላችኋል ማለት በቃ ልንገራችሁ። እንደዛ ከሆነማ አብርሃም እጁ ላይ ንቅሳት አየሁ እዚህ ጋር ማለት ነው። ለመጀመሪያ ጊዜ ነው ማርያምን ያየሁት። መቼ ተነቀሰው? አብርሃም ንቅሳለሁ እንዴ? ገርሞኛል። ማርያምን ያየችበት ስለማላቅ ነው ቤተሰብ እናንተ ወይኔ እኔ በቃ ያላስተዋልኩት እናንተ ታስተውላላችሁ። እኔ ነኝ ያላስተዋልኩት ቤተሰብ እኔ ነኝ ያላስተዋልኩት። አይገርምም? ማርያም በጣም ነው የገረመኝ። ለማንኛውም ውዶቼ ምንድነው ምን ነክቼው ነው? ለማንኛውም በጣም ነው የገረመኝ። በጣም የሚያረጉት ስራ። ኤፍሬምም ደግሞ ስነ ስርዓትን ያዝ። ለሀጭን አታዝረክርክ። ተመለስ አትመለስ እያልክ አንተ ምንም የሚመለከትን ነገር የለም እዚህ ጋር ገብቶሃል። አርፈን ኑሮህን ኑር። ልጁን አታስጨንቁ ከዚህ በኋላ ማርያምን። አብርሃም በጣም እያስጨነቃችሁ ነው ያሉት። ስነ ስርዓታችሁን ያዙ። አትጨማለቁ ጨምላቆች እንዴ! ልጁን ምን ነው በጣም እንቆጣጠሩ። በጣም ወይኔ አብርያው ተነቅሷል። እጁ ተነቅሷል። አይገርማችሁ? ተነቅሷል። እኔ ግን አላየሁትም ንቅሳቱን። አይገርማችሁ? ለመጀመሪያ ጊዜ ሳይነቅሳት። ለማንኛውም ቤተሰቤን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስርዓታችሁን ብትይዙ አትጨማለቁ። ሽንታችሁን አትሹ። ዛሬ እንግዲህ ስደቡኝ እንደፈለጋችሁ፣ ግን በቃ የልቤን የተናገርኩ። ለማንኛውም ቻው።